በቦሌ አካባቢ የሚገኙ በርካታ ህንጻዎች ሊፈርሱ ነው ተብሏል። ምክንያቱ ምን ይሆን? ጥንቅራችን ይመለከተዋል። ጠቅላይ ሚኒስትር አብይ ከሰሞኑ ሰጡት የተባለው አነጋጋሪ ሹመት ጌታቸው አሰፋ የቅርብ ሰው መሾማቸው የተሰማ ነው። በተጨማሪም ጌታቸው ረዳ የካቢኔ አባልም ተሹመዋል። ዝርዝር መረጃውን እንመለስበታለን። የመንግስትና ፋኖ ጦርነት 2 ዓመት ሊደፍን ጥቂት ቀርቶታል። የአማራ ህዝብም እጅግ ከባድ ዋጋ እየከፈለ ይገኛል። የክልሉን አሁናዊ ሁኔታ የሚያስቃኝ መረጃ ይዘናል። ከዚህ ውጪ አዲስ አበባ መሃል ሜክሲኮ የተከሰተውን ፍጥጫማ አካተናል። የእስልምና ምክር ቤቱና የአዲስ አበባ ከተማ አስተዳደር ውዝግብ ምላሽ ሰጥቶ በታል እንመለስበታለን። አክብሮት የሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅራችን አዳዲስ እና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁ ነቤት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ በቦሌ አካባቢ የሚገኙ በርካታ ህንጻዎች ሊፈርሱ ነው ተብሏል። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽሕፈት ቤቶች ማስፋፊያ ፕሮጀክት በአካባቢ የሚገኙ ህንጻዎች ሊፈርሱ መሆኑን የተሰማው ፕሮጀክቱ ከዛሬ 2 ዓመት በፊት የመሰረተ ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረተ ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ 6 ሄክታር መሬትን የሚሸፍን ነው። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ ያሳለፈው ፕሮጀክቱ መሬቱ እንዲሰጥ ማድረጉ ተሰምቷል። ይህንን ተከትሎ ባለፈው ሳምንት የከተማው ከንቲባ ጽሕፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ የሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይት አድርገዋል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝ ሲሆን በአጠቃላይ 99000 ካሬ ሜትር ቦታ እንደሚሸፍን በውይይቱ ወቅት ተገልጿል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንጻዎችን የሚነካ ነው። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንጻዎች መካከልም ኤቢሲ ትሬዲንግ፣ ሂጅራ ባንክ ዋና ጽሕፈት ቤት፣ ዘገር ገስት ሃውስ፣ ላየንስ ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት እና ቤሞር አፓርትመንት ይገኙበታል። የከተማው ባለስልጣናት በዚህ ውይይት ወቅት ለባለ ንብረቶች የሚሰጣቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው ካሳ ላይ ግን ቅሬታቸውን አሰምተዋል። ህንጻቸው ከሚፈርስባቸው ሰዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወም፣ ነገር ግን ለአፈራነው ንብረት በቂ ካሳ ሊሰጠን ይገባል ብለዋል። እነዚህ ባለ ንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽሕፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ በዝግጅት ላይ ይገኛሉ ሲል ፎርቹን ዘግቧል። ጠቅላይ ሚኒስትር አብይ ከሰሞኑ ሰጡት የተባለው አነጋጋሪ ሹመት የቀድሞው የደህንነት ሹም ጌታቸው አሰፋ ምክትል የነበሩት ሰው ጠቅላይ ሚኒስትር አብይ ሹመት እንደተሰጣቸው ተሰምቷል። የቀድሞው የፍትህ ሚኒስትርና በጅቡቲ ኢትዮጵያ አምባሳደር ብርሃኑ ጸጋዬ ጋር ሌላ የህወሓት ሰው ጠቅላይ ሚኒስትሩ ወደ ስልጣን መመለሳቸው ነው የተሰማው። በኢህአዴግ ዘመን የቀድሞው ደህንነት ቁምጮም ጌታቸው አሰፋ ምክትል የነበሩት የቀድሞው የህወሓት ማዕከላዊ ኮሚቴ አባል ናቸው። በጠቅላይ ሚኒስትር አብይ ከፍተኛ የስልጣን ቦታ የተሰጣቸው አብይ ሰሞኑን ጌታቸው ረዳን ጨምሮ የተለያዩ ሹመቶችን በሰጡበት ወቅት የቀድሞው የጌታቸው አሰፋ ምክትል አምባሳደር ሀደራ በራን የውጭ ጉዳይ ሚኒስትር ዴኤታ ማድረግ ሹመዋል። አምባሳደር ሀደራ የብሔራዊ ደህንነት ቢሮ ምክትል እንደነበሩና ከዚያም በተለያዩ ሀገራት እንደራሴ በመሆን አገልግለዋል። ከዚህ በተጨማሪ የጌታቸው ረዳ ካቢኔ አባላትን በፌዴራል መንግስት ሹመት እየተሰጣቸው ይገኛል። በተሰናበተው የትግራይ ጊዜያዊ አስተዳደር ካቢኔ አባል የነበሩት ፕሮፌሰር ክንደያ ገብረሕይወት ናቸው የተሾሙት። የቀድሞ ፕሬዝዳንት ጌታቸው ረዳ ሹመት ማግስት ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረሕይወትን ሹመዋቸዋል። በዚህ መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንደያ ገብረሕይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ሹመዋቸዋል። ፕሮፌሰር ክንደያ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩ ሲሆን በሰሜኑ ጦርነት ጊዜ ወደ በረሃ ከገቡ የትግራይ ልሂቃን መካከል አንዱ ናቸው። የመንግስትና ፋኖ ጦርነት 2 ዓመት ሊደፍን ጥቂት ቀርቶታል። የአማራ ህዝብ እጅግ ከባድ ዋጋ እየከፈለ ይገኛል ተብሏል። 2 ዓመታት ሊደፍን የተቃረበው የአማራ ክልል የትጥቅ ግጭት ባለፉት ሳምንታት መባባሱን ነዋሪዎች ይናገራሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውንም እየገለጹ ነው። የአገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹን የሰሜን ኢትዮጵያ ጦርነት የቋጨው ፊርማ ሳይደርቅ ያዝ ለቀቅ በሚል ግጭት እየታመሰ ይገኛል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንዲገቡ እንደዳረጋቸው ይናገራሉ። የሰብአዊ መብቶች ተከራካሪ ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልገው መንግስት በቅርቡ አስታውቋል። ምንም እንኳን ለ10 ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 2016 ዓ.ም ቢያበቃም ክልሉ በህግ ባልተራዘመ የአስቸኳይ ጊዜ አዋጅ ዲፋክቶ ስቴት ኦፍ
ኦፍ ኢመርጀንሲ ስር እንደሚገኝ ባለሙያዎች ለቢቢሲ ተናግረዋል። ስማቸው እንዳይገለጽ የጠየቁ የሰብአዊ መብት ባለሙያ የክልሉን ቀውስ ሲገልጹ ዘርፈ ብዙና ውስብስብ ይሉታል። በክልሉ የዕለት ተዕለትና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና ሕክምና አገልግሎቶች መስተጓጎልን ጨምሮ ማህበረሰቡ በስጋት ኑሮ እንዲገፋ ተገዷል። ባለፉት 6 ወራት 148 እናቶች ከወሊድ ጋር በተያያዘ እንዲሁም 70 ሰዎች ደግሞ በወባ በሽታ ህይወታቸው ማለፉን የክልሉ መንግስት አስታውቋል። 4.2 ሚሊዮን ተማሪዎች ወይም 60% የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸው ይናገራሉ። በአማራ ክልል የሚገኙ ከፍተኛ የትምህርት ተቋማት ፎረም ከሐምሌ 2015 ከመስከረም 2017 ዓ.ም ድረስ ከ5000 በላይ ሴቶች ተደፍረው ወደ ሕክምና ተቋማት መምጣታቸውን ገልጿል። አሃዙ ግን ከዚህም ከፍ ሊል እንደሚችል ይገመታል። በአንድም በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳ ያልነካው ህይወት ማግኘት ከባድ እንደሆነ ነዋሪዎች ያነሳሉ። አማራ ክልልን ለቀውስ የዳረገው የግጭት ግን መቼ እንደሚያበቃ አይታወቅም። የክልሉ ነዋሪዎች መውጫ መንገድ የጨለመባቸው ይመስላል። ተስፋቸው ደጋግመው የሚያነሱት ፈጣሪያቸውን እንጂ በተለይ በመንግስት ተስፋ ስለመቁረጣቸው አስረግጠው ይናገራሉ። እግዚአብሔር የሚመልሰው ካልሆነ ሰው አይመልሰውም ይላሉ አንድ የላሊበላ ከተማ ነዋሪ። የፖለቲካ ሳይንስ መምህሩ ዶክተር የሺጥላ ወንድሜነህ የክልሉን ቀውስ የሚፈታው ቁልፍ የሚሏቸው ችግሮች ምንጭ በንግግር እልባት ሲያገኙ ነው ብለው ያምናሉ። ችግር በኃይል አይፈታም የሚሉት ዶክተር የሺጥላም ሁለቱም ወገኖች የሚታመኑ አደራዳሪዎችን በመምረጥ እርስ በርሳቸው መተማመንን በመገንባት በድርድር የሚመጣውን ማናቸውንም ውጤት ለመቀበል ዝግጁ መሆን ድርድር ሰጥቶ መቀበል ነው። ይህን ማድረግ ከተቻለ አካባቢውን ብቻ ሳይሆን አገሪቱንም ከጥፋት መታደግ ይቻላል ይላሉ። ቀውስን ይወልዳል ለሚሉት ዶክተር ገዱ አንዳርጋቸው የአማራ ክልል ቀውስ ሌሎች ክልሎች የሚዛመት እንደሆነ በማንሳት መውጫ መንገዱ ንግግር አሊያም የሰላም ስምምነት ሳይሆን ስርዓታዊ ለውጥ ነው ይላሉ። አክለውም በድርድር ቢፈታ ደስታውን አልችለው ነበር። የኔ ምርጫ በፖለቲካ መንገድ ቢፈታ ነው። ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካዊ መንገድ የመፍታት ፍላጎት የለውም። ለድርድር ታማኝም አይደለም። መንግስት በተለያዩ አጋጣሚዎች በአማራ ክልል ያለውን ችግር በሰላማዊ መንገድ ለመፍታት ፍላጎት እንዳለው በተደጋጋሚ የገለጸ ሲሆን በፋኖ ኃይሎች በኩል ያለው ፍላጎት በግልጽ አይታወቅም። በዚህ ምክንያት እስካሁን ንግግር ለመጀመር የተጀመረ ነገር ስለመኖሩ በይፋ የሚታወቅ ነገር የለም። በዚህ ዘገባ ውስጥ የክልሉ ባለስልጣናት እንዲሁም የገዢው ፓርቲ አማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊን አስተያየት ለማካተት ቢቢሲ አደረኩት ያለው ጥረት አልተሳካልኝም ብለዋል። የቀድሞ ሮሃ ባንድ ሳክስፎኒስቱ በመኖሪያ ቤቱ ሞቶ መገኘቱ ብዙዎችን አስደንግጧል። ከቀደምት ሮሃ ባንድ አባላት መካከል ተጠቃሹ አርቲስት ስሞን ሊባኖስ በመኖሪያ ቤቱ ሕይወቱ አልፎ እንደተገኘም ጋዜጠኛ ግርማ ፍስሐ የአርቲስቱን የቀድሞ ስራ ባልደረባና ጓደኛ ሙዚቀኛ ዳዊት ይፍሩን ዋቢ አድርጎ ዘግቧል። ከደቂቃዎች በፊት ጋሽ ዳዊት ይፍሩ እንዲህ አለኝ። እጅግ አሳዛኝ ሁኔታ ውስጥ ነን። የዛን ዘመን የሮሃ ባንድ ሳክስፎኒስት የቀድሞ ስራ ባልደረባና ጓደኛ የነበረው አርቲስት ስሞን ሊባኖስ ዮናስ ደገፉ ዛሬ ህንድ ኤምባሲ አካባቢ በሚገኘው መኖሪያ ቤት ሕይወቱ አልፎ ተገኝቷል። ለምርመራው የአዲስ አበባ ፖሊስ አስክሬኑን ወስዷል አለኝ። ግን ሌላው የሚያሳዝነው ቤተሰቦቹን ማግኘት አልተቻለም። እናም ቤተሰቡ ወይም ወዳጆቹ አዲስ አበባ ፖሊስ መጠየቅ ትችላላችሁ ሲል መረጃውን አጋርቷል። አዲስ አበባ መሃል ሜክሲኮ የተከሰተው ፍጥጫ የእስልምና ምክር ቤቱን የአዲስ አበባ ከተማ አስተዳደር ፍጥጫ የቂርቆስ ክፍለ ከተማ አስተዳደር በቅድሚያ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኋላም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስላሉት የተባረክ መስጂድ አጥር ጉዳይ ሌሊቱን መግለጫ አውጥቷል። ክፍለ ከተማው በትናንትናው ዕለት እሁድ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ሜክሲኮ አካባቢ መንግስት አካላት የመስጂድ አጥርን አፈረሱ የሚል መረጃ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትን ጨምሮ በተለያዩ ሚዲያዎች ሲዘዋወር መዋሉ ይታወቃል ብለዋል። ማንኛውም መንግስትና የህዝብ ጥቅምን የሚጎዱ ህገወጥ ድርጊቶች ሲፈጸሙ በህግ አግባብና ህጋዊ ውሳኔ መነሻ በማድረግ ሲከላከል መቆየቱን ወደፊትም የሚተገብረው ትልቁ ኃላፊነት መሆኑን አንስቷል። ትናንትናው ዕለት በተለያዩ ሚዲያዎች ሲዘዋወር የዋለው መረጃ ቤተ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበት መሬትን ያለ አግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ በላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ጉዳዩም በተሳሳተ መንገድ መተርጎም በምንም አይነት ተቀባይነት ያለው ድርጊት አይሆንም። ህዝባችንም እጅግ አስተዋይ ህዝብ በመሆኑ ጉዳዩን በሚዛኑ የሚረዳ እንደሚሆን እናምናለን ብለዋል። ተባረክ መስጂድ ክፍለ ከተማው አስተዳደር ከመስጂዱ አባቶችና ምዕመኑ ጋር በቅርበት አብሮ ከሚሰራቸው ወደፊትም አብሮነቱን ከሚያጠናክራቸው የእምነት ተቋማት መካከል አንዱ ነው ያለው ክፍለ ከተማው ይህ እንደተጠበቀው ነው። የመስጂዱ አስተዳደር ከህጋዊ ይዞታው ውጭ ያለ መሬት ላይ የማስፋፊያ ጥያቄ ለአስተዳደሩ አቅርቧል በሚል ሰበብ ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዛወር የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ ማቅረብ የተሳሳተ መረጃ ነው ሲል አሳውቀዋል። ቦታው ከዚህ በፊት የፌዴራል ፖሊስ ካምፕና የነዋሪዎች የነበረ ሲሆን ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካይነት ሙሉ ባዶ ቦታው በኤጋ ቆርቆሮ እንዲታጠር ተደርጎ የቆየ ነው ብለዋል። ነገር ግን ይህ እውነት ሆኖ ሳለ አሁን ግን ቦታውን ያለምንም ህጋዊ ፍቃድ የመስጂድ እንደሆነ በማስመሰል በመንግስት ያጠረውን ቦታ ያለምንም ህጋዊ ፍቃድ የመስጂዱን ታፔላና
በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር ከመፈጸሙ በተጨማሪ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነቱ አባቶችና ተከታዮች በሚገባም ልትረዱት ይገባል ሲል አስገንዝበዋል። ያላግባብ በተዛባ መረጃ ላይ ተመስርታችሁ ያልተገባ እንቅስቃሴ የምታደርጉ አካላትም ከድርጊታችሁ መታቀብና ቀረብ ብሎ መረጃና ማስረጃ ጣርቶ እንድታስቀድሙ ሲል በመግለጫው አሳስቧል። ክፍለ ከተማው ተጨማሪ መረጃ ለሚፈልግ ለማንኛውም አካል መረጃ ለመስጠት በሩ ክፍት መሆኑንም አሳውቋል። የሸገር ታይምስ ነው። የዕለቱ መረጃ ጥንቅራችን አበቃ። ሰናይ ጊዜም ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።